ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎዝ ማህ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ዕለተ ሮብን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው የማቴዎስ ወንጌል ምዕራፍ 25ን እናዳምጥና ከዛ ውስጥ አንዷን የመጽሐፍ ቅዱስ ክፍል ቃል አብረን እናያለን። አብረን እናዳምጥ፣ አብራችን ቆዩ። የማቴዎስ ወንጌል ምዕራፍ 25 እንደዚህ ይላል። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩል ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉት። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደ ሰጣቸው እንዲሁ ይሆናልና፣ ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ አገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍሁበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍሁበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንህባትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንሁባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ
ፍየሎችንም በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ አደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነርሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። አሜን። ለቃሉ የእግዚአብሔር ስም ዘወትር እየተመሰገነ ይሁን። ይሄ የማቴዎስ ወንጌል ምዕራፍ 25 የመጨረሻውን ሰዓት ጌታችንና መታመኛችን ኢየሱስ ክርስቶስ ሲመለስ የሚጠይቀንን ጥያቄ ይመስለኛል በደንብ አድርጎ የሚያሳየው። ለተሰጠን ነገር መታመን። አሁን ለምሳሌ እግዚአብሔር የሰጠን ስጦታዎች ብዙ ነገሮች አሉ። 2 የተሰጠው አለ፣ 5 የተሰጠው አለ፣ 10 የተሰጠው አለ። በዛው ልክ በተሰጠው ልክ ይጠበቅበታል። ነገር ግን አምኖ ለሰጠን አምኖ ላሰማራን አምላክ አለመታመን በጣም ከባድ ነው። የሰጠን ይጠብቃል። የተሰጠንን ነገር ካልሰራንበት መክሊታችንን አልተጠቀምንም፣ ያስጠይቀናል ማለት ነው። ምንም ነገር ሊሆን ይችላል፣ ስራም ሊሆን ይችላል። እግዚአብሔር በሰጠን ነገር ላይ መጠኑ ቢያንስም ቢበዛም በዛ ነገር ላይ ሰርተን አንተ ታማኝ ባሪያ እንድለን ያስፈልጋል ማለት ነው። በትንሹ ታምናል። ይሄ ዛሬ በሐሳቤ ሲመላለስ ያለ ነው። ለማን እንደሆነ አላውቅም። በትክክል እግዚአብሔር ለአንድ ሰው ይሄንን እንድነገር ፈልጓል። አንተ ታማኝ ባሪያ በትንሹ ታምናልና በብዙ ሾምሃለሁ። አንቺ ታማኝ ባሪያ በትንሹ ታምነሻልና በብዙ ሾምሻለሁ። ይሄ ቃል ቀኑን ሙሉ ዛሬ ሲደውልብኝ ዋለ ቃል ነው። ምንድነው በትንሽ ነገር መታመንና በትልቅ መሾም? በትንሽ ነገር መታመን ማለት እግዚአብሔር በሰጠን ነገር ላይ ለምሳሌ ልበላችሁ፣ አንድ ደካማ አባት ያሉት ወይንም እንደዚህ የሚረዳ ቤተሰብ ያለው ሰው ባል እግዚአብሔር ቢሰጥ ከነ ፓኬጁ ማለት ነው ከነ ችግሩ ያቺ ሴት ባሏን ወይንም ያባል ሚስቱን ብቻ ቢፈልግ ያቺ ሴት የተገኘችው ከዛ ፍሬ ነው አይደለ? ከዛ አባት ፍሬ። ያንን ጥዬ እግዚአብሔር እንግዲህ ሲሰጥ ያንን ፓኬጅ አድርጎ የሰጠበት ምክንያት አለ። እንደ መክሊት የምንጠየቅበት ነገር ሊሆን ይችላል። አጋዥ የሌላቸውን ሰዎች አጋዥ እንዳይኖራቸው ማድረግ፣ የሆነ ነገር በቃ እግዚአብሔር የማይፈቅደውን ነገር ማድረግ። የተሰጠን ስጦታ ተጠቅመን ሰውንም እንድንጠቅም ነው እና ያንን ነገር ሳንጠቅምበትና ሳንጠቀምበት ስንቀር እንጠየቃለን። ምንም አይነት ነገር ያስጠይቀናል። አንድ ያለው ካለ መስራቱም ደግሞ እግዚአብሔር ጥፋተኛ እንደሆነ ያልዘራውን የሚያጭድ እንደሆነ አድርጎ ነው የተናገረውና እግዚአብሔር በሰጠን ነገር ላይ ይጠይቀናል። ለማን እንደሆነ አላውቅም። አንተ ታማኝ ባሪያ፣ አንቺ ታማኝ ባሪያ የሚልሽ አምላክሽ የሚልህ አምላክህ አለ። በታመናችሁበት ነገር ላይ ያተረፋችሁ መከራ ቢኖረው ቢመቻችሁ ባይመቻችሁ እብድ ነው ብትባሉ አያምሮ ትክክል አይደለም ምን እንደሚያወራ አይገባንም ብትባሉም እግዚአብሔር በሰጣችሁ ነገር ላይ
እግዚአብሔርን አመስግናችሁ የሰራችሁ ሰዎች ሽልማታችሁ ምን እንደሆነ ታውቃላችሁ? በትንሽ ታምናችኋልና በትልቅ ይሾማችኋል። ምክንያቱም የእግዚአብሔር ቃል አይዋሽም። በትንሽ የታመነ ማለት እግዚአብሔርን በእውነት በሰጠን ነገር ላይ ማገልገል፣ በተቀበልነው ነገር ላይ ማገልገል። ምክር ሊሆን ይችላል፣ ድሃ መርዳት ሊሆን ይችላል። አንዱ ሰው የገንዘብ መስጠት ስጦታ ሊኖረው ይችላል። አንዳንድ ሰው ድሃን በትዕግስት መርዳት ይችል ይሆናል። አንዳንድ ሰው ከህፃናት ጋር ቁጭ ብሎ መጫወት ተሰጥቶት ይሆናል። አንዳንድ ሰው የማስታረቅ ተሰጥቶት ይሆናል። ያ ሁሉ ሲሰጥ እግዚአብሔር እርስ በርሳችን እንድንጠቀምበት ነው። ከዛ አንቺ ታማኝ ባሪያ፣ አንተ ታማኝ ባሪያ እንድንባል ማለት ነው። ዛሬ ግን በጣም በቃ ደስ የሚል አንድ ሰው ታማኝ ባሪያ ሆኗል ማለት ነው። አንተ ታማኝ ባሪያ፣ በጥቂት በሰራሁ በጥቂት በሰጠው ላይ ታምነሃልና በብዙ ባርካለሁ ይላል እግዚአብሔር። በብዙ ባርክሻለሁ ይላል እግዚአብሔር። እና ይሄ ቃል ቀኑን ሙሉ ነው ያለብኝና ማነሽ የታመንሽ ማነህ የታመንክ ወይንም እግዚአብሔር በሰጠህ መክሊት እየሰራህ ያለ መክሊት ማለት ቤተሰብ፣ ልጆች፣ ምናቀው ማናቀው ስራችን በቃ እግዚአብሔር ያሰማራን ቦታ ሁሉ ትንሽ ትልቅ የማይባል ቦታ። ለምሳሌ ትንሽ ነው ያልነው ስራ ላይ እግዚአብሔር ሲያስቀምጠን እዛ ቦታ ላይ ሞገስ ሰጥቶን እኛ ብቻ ልንሰራው የምንችል ከልባችን እኛ ብቻ ልንረዳው የምንችለው ቦታ ላይ ያስቀምጣል። እየቻልን ግን አንረዳ ስንል ምን ይሆናል? ጥርስ ወደሚያፋጩት ሂዱት ከሚባለው በመክሊቱ ካልተጠቀመው ሰው እንቆጠራለን ማለት ነው። በመክሊታችን ከተጠቀምን ግን ለምሳሌ በሽታኛ ማስታመም ቢሆን ስራችን ከልባችን ካስታመምነውና ያንን ሰው ተስፋ ከሰጠነው ካገዝነው ምን ካልነው በመክሊታችን ሰራ ማለት ነው። አንደኛ ነገር ያ ሰው ያ ምክር ከነበረበት ህመም ይሁን ከነበረበት ጭንቀት ያቃልልለታል። ይሁን ለካ ሰው የሚረዳው ነገር ነው ያለብኝ የሚለውን ማለት ነው። ግን ዕውቀቱ ሁሉ ነገር እያለን በመሰልቸት ለገንዘብ ብቻ ቆመን በቃ ምናምን ሲሆን በመክሊታችን አልተጠቀምንም ማለት ነው። መክሊት ራሱ ማለት ለምሳሌ ብዙ ሰዎች ባልና ሚስት ተጣልተው የማይታረቅላቸው አሉ። ዝም ብሎ ሽምግልና እየተቀመጠ የማይታረቁ ሰዎች አሉ። አንድ ሰው ግን የተሰጠው ሰው ምንም የተለየ ነገር ሳያደርግ የሁለቱንም ሰው ሐሳብ ሰምቶ ሰው የሚታረቅለታል። ምን ስለሆነ ነው? ያ ሰው በዛ ነገር ላይ ጸጋ አለው ማለት ነው። በዛ ጸጋው ሰርቶ ሰዎችን ሲያስማማ እግዚአብሔር ያንን ስጦታ እዛ ሰው ጋር ያስቀመጠበት ደብቆ ይዞት አንድ ቀን ፈርቼ አልተጠቀምኩበትም ሰዎች ምን ይላሉ ብዬ እብድ ነህ እባላለሁ፣ ጭንቅላቱ ትክክል አይደለም፣ ሴንሲቲቭ ነው እባላለሁ፣ የሆነ ነገር እባላለሁ ወይንም የሆነ ነገር እንዴት እንዲባላል ብዬ ፈርቼ አልሰራሁበትም ብለን የሚያስጠይቅ እንደገና እግዚአብሔር ለሱ እንድንሰራ አይደለም ዋና ዓላማው እርስ በርሳችን ሰርተን እግዚአብሔርን የምናስደስትበትን የሰጠውህ እንዲህ እንድትሆኑ ነው ብሎ ሲጠይቀን በሱ ፊት መልስ የምንሰጥበትን ነገር እንሰራ ነውና በጣም በእውነት ከ10 ሰዓት በላይ ልበላችሁ በአእምሮዬ ሲመላለስ ያለው እንትን በጥቂቱ ታምነሃልና በብዙ ሾመሃለሁ። ለወንድ ከሆነ ለሴትም ከሆነ በጥቂቱ ታምነሻልና በብዙ ሾምሻለሁ ይልሻል አባትሽ። በጥቂት መታመን ማለት እግዚአብሔር በሰጠን እውነተኛ ነገር ለእውነት እግዚአብሔር እውነተኛ ወዳጅ ነው። በቃ እውነተኛ ወዳጅ አለ ምክንያት የሚወደን አመል የሌላትን አመል ያላትን ሀብታሟን ደሃዋን ሁሉንም ሰው ሲፈጥረው ወዶት የፈጠረ እና ስለመውደዱ እንኳን ሲናገር አሁን ራሳችንን እናውቀዋለን አይደል? በምን ወደድከን? አሁን እግዚአብሔር እኔም በምን ወደደኝ እንላለን አይደል? በምን ወደድከኝ ትላላችሁ አይደል? አዎ በምን ወደድከን ትላላችሁ። እኔ ግን ወዳችኋለሁ። እናንተ ግን ምንም ስለሌለን እኮ በምን ወደደኝ እኔን የምንለው። እንደሱ ስትሉ እኔ ግን ወዳችኋለሁ። ምንም ምክንያት አይፈልግም እግዚአብሔር ለመውደድ። ምክንያቱም ፍቅር ስለሆነ ሁላችንንም ይወደናል። ስለወደደን የሰጠን ነገር አለ ትንሽ ትልቅ ምናምን እና በትንሽ የሰራ ሰው ምን ያደርጋል? በብዙ ይሾማል። ምንም ነገር የተሰጠንን ነገር እንደ ጊፍት ነው እንደ ጊፍት እንደ እግዚአብሔር እንደሰጠን ነገር ለምሳሌ በህይወታችን ላይ ራሱ የሚመጡ ሰዎች ምንም አይነት ችግር ይዘው ቢመጡ ምንም አይነት ነገር ይዘው የሆነ ነገር ከኋላቸው የሚተለተል መጥፎ ነገርም ቢኖራቸው እግዚአብሔር በዛ ውስጥ እኛን የሚያይበት ነገር አለ። በመልካም የምንቀበላቸውን ነገሮች የማትመሰገኑበት ብዙ ነገር የሚያመጣባችሁ ክፉ ነገር እንኳን ሆኖ በእግዚአብሔር ፊት ሞገስ እንዲሆነን በእግዚአብሔር ፊት ጸጋ እንዲሆነን እግዚአብሔር ያሰጠንን መክሊት መጠቀም አለብን። ለእግዚአብሔር ስራ መስራት አለብን። በትንሽ የታመነ በትልቅ
ሾመዋለሁ ይላልና ቃሉ ስለማይዋሽ ማለት ነውና ለእግዚአብሔር ማገልገል ማለት እንደ ቃሉ እግዚአብሔር ቃል እንደሚለው ለተሰጡን ነገሮች ታማኝ መሆን ለማንኛውም ትዳርም ይሁን ልጆችም ይሁኑ ጎረቤትም ይሁን አማትም ትሁን አክስትም ትሁን የሆነ ነገር እግዚአብሔር እኛ እጅ ላይ እንዲቀመጥ ካደረገው አንደኛ አምኖናል እችን ሰው ወይንም ይሄን ሰው ይረዳልኛል ብሎ እግዚአብሔር በእኛ ተማምኗል ማለት ነው። አንድ ነገር ሲያስቀምጥ አምኖብናል። እቺ ሰው ይሄን ነገር አድርጋ መንገድ ትፈጥራለች፣ ይሄን ደካማ ሰው የምትረዳ እሷ ነች ብሎ የሚቀመጥብን ነገር አለ። እግዚአብሔር በዛ ሲያምነን በእውነት መታመን አለብን እና ዛሬ ልላችሁ የፈለኩትኝ ብዙ ላረዝምባችሁ አልፈልግም። የመጽሐፍ ቅዱስ ክፍሉን ግን በደንብ እንድታዳምጡት ትፈልጋለሁ። በደንብ አዳምጡት። እግዚአብሔር ምንን እንደሚጠይቅ ማንን አያችሁ እንደሚል ማንን ያየ እሱን ያየ እንደሆነ እንደሚነግረን እሱ የኔ ቢጤ ሆኖ አይመጣም፣ እሱ ተጎርቶ አይመጣም። እሱ ለአንድ ሲያደረግነው ግን ለብዙ ለሱ እንዳደረግነው እንደሚቆጥረው ነው። በጣም የመጨረሻውን የፍርድ ሰዓት የሚያሳይ ነውና እሱን እናይበታለን። እንደገና በትንሽ አሁን ዛሬ የመጣሁበት ምክንያት ትልቁ እኔ አሁን ዛሬ ዝም ብሎ ሲመላለስብኝ ያለው በትንሹ ታምነሃልና ለሰው ነው ለማን እንደሆነ አላውቅም። በትንሹ ታምነሃልና በትልቅ ሾመሃል ይላል እግዚአብሔር። በትንሹ ታምነሻልና በብዙ ሾመሻል ይላል አምላክሽ። በትንሽ እንታመን፣ በትንሽ እናገልግለው። በስራችን ቦታ ለእኔ እንደተቀጠራችሁ አገልግሉ ነው የሚላል። ለማን እንደተቀጠረን? ለአምላካችን እንደተቀጠረን፣ ላለቆቻችን ሳይሆን ለሚያውን ሰዎች ሳይሆን ሰው ሲያየንም ሳያየንም የምንሆነው ነገር እኩል ሲሆን ከእግዚአብሔር የምንቀበለው ራሱን የቻለ ሞገስ አለው። እግዚአብሔር ለቃሉ ታማኝ ነው እና በቃሉ እናገልግለው። የተጠራንበትን እያንዳንዱ ሰው ያልተቀበለ ሰው የለም። ስለዚህ ያልተቀበለ ስለሌለ ማትረፍ ይጠበቅብናል ማለት ነው። ሰርተን ማትረፍ ይጠበቅብናል። ስፔሻሊ በጣም ብዙ የተመረጡ ሰዎች በማይሆን ሰዓታቸውን ሲያጠፋ ያለው የእውነት የተመረጡ ሰዎች በቃ እግዚአብሔር እቺ ሴት ይሄ ወንድ የታመኑ ናቸው፣ ለሌላው እጃቸው ይተርፋል። ለሌላ እግዚአብሔር አንደኛ ነገር መትረፍ የሚችለውን ሰው ነው የሚፈልገው። በሰጠው የታመነ ነው የሚባለውን ለምሳሌ የሆነ ነገር ተሰጥቶት ማካፈል በልቦ ነው ያለን ሰው እግዚአብሔር ያንን ይመለከታልና የተሰጠንን መክሊት እንስራበት። ከልባችን በመሆን አካባቢያችንን፣ ቤተሰቦቻችንን፣ በእጃችን የተጣሉትን ሰዎች ሁሉ እናገልግል እላለሁኝ። በተረፈ ዛሬ ለተሮብን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ለተሮብ ይሆንላችሁ። ሰላም ቆዩኝ። ሰላም ያገናኘን።